ሰላም ውድ ቤተሰቦች እንዴት ናችሁ? በመጨረሻ እንግዲህ ሩታና ዳኒን ተከተል ነው ብዬ አላስብም ማለት ነው። ለነገሩ የድራማ ማልቂያ ሲሆን ነው እንጂ ምንም እኔ እውነተኛ ነው ብዬ አላስብም። ለማስመሰል ነው ይሄው ልያስታጥቁ ማለት ነው። በጣም ነው የሚገርመው። እግዚአብሔር ራሱ የሚገኝ ይኸውልህ እንዴት ነው ሰው አለና አይ ቲንክ በደንብ ማየት ትችላለህ ብዬ አስባለሁ። ማነው በደስታ ጊዜ የሚገኘው? ማነው በጥሩ ጊዜ አብሮኝ የሚሆነው? በመጥፎ ጊዜስ ማን ነው የሚያሽቃብጠው? ያስገባልክ እሱ ደግሞ ይህ ሻንጣ አስታወስኩት። የሆነ ሰሞን ማለት ነው በዚህ ሻንጣ እየተፎከረ አሁን ቁጭ በል እናወራና ቁጭ በልና በእውነት ደስ ብሎኛል ስለተመለስ ወደ ቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ እኮ ይባላል እንዴ? ምን አዎ ዳኒሻ ግን መጣ። ዛሬ እንደምትመጣ ሲያል በጣም ደስ የሚል ነገር ነው። አንቺ ምን ተሰማሽ? እኔ በጣም ደስ ብሎኛል እውነት ለመናገር ምክንያቱም በቃ ቤቴ ሊደምቅ ነው እንደመጀመሪያው፣ ሞቅ ደመቅ ሊለው ሊፈካ ነው ሊያምርብን ነው ምናምን እንደመጀመሪያው ብቻ ቤታችን በደስታና በፍቅር ሊሞላ ስለሆነ በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። ምክንያቱም ከጣም ረጅም ጊዜ ቆይታችኋል። ረጅም ጊዜ ነበረ እሱም ከወጣ ከተራረቃችሁ ምናምን እና ዛሬ ላይ እንግዲህ በጉልበት የሚሆን የትንፈጫው ዱቄቱን አምጣው ነው አይደለ? ዋናው ነገር አብርሃም እዚህ ቤት እንዲመለስ ማድረግ መቻል ነው። እንዴት መጣ፣ ለምን መጣ፣ እንዴት አመጣችሁት፣ በቃ እንዴት የሚሆን ዋናው ነገር አብርሃም እዚህ እንዲመጣ ተደርጓል እና ያው ወደ ቤቱ እኔ በጣም ነው የደበረኝ። ዳኒ ከዚህ እንትን ማለት የለብህም ነበረ፣ እዚህ ውስጥ መግባት የለብህም ነበረ። እኔ ግን አላውቅም ወይስ የድራማው ተዋናኝ መጨረሻው ድራማ መጨረሻው ሊደርስ ነው እና እህቱስ እንደ ወንድሞችስ ምን ይሉሻል? ይህን ያህል እንደዚህ ስትይ ቤተሰብስ ምን ይልሻል? የራስሽስ የሱስ እንደዚህ እየሆነ ይወጣ ከእንትን ሊወጣ ነገር የራቁት ፎቶ እንትን ብለሽ አስይዘሽ ምናምን እና እኔ ጥሩ እቃ ማሳጠብ ምናምን በስማ ምንድን ነው? ውይ ስታጉድ ነው። በጣም እንትን ትላላችሁ። ልብ ነው የሚሰብረው። እግዚአብሔርን እውነቴን ነው የምልሽ ሩታ ትክክል ነው የሰራሁት ብለሽ እንደሆነ ትክክል አይደለም የሰራሽው። በጣም በጣም ከነውልም ነውል የወጣ ነው የሰራሽው ማለት ነው። የዛሬውን ትልሽ በቃ እኔ እንጃ። እኔ እንደዚህ ተሆነ በጣም አድናቂዎቿ እንግዲህ ልትደነቁም ትችላላችሁ፣ ግን እኔ ላደንቃትም አልችልም። እንደዚህ አይነት ስራ ማለት ምን ራቁት ፎቶ ይዘሽ አንቺ ምንድነሽ? አንቺ አስክለሽ በመድኃኒት ራቁት ፎቶ ያዝኩ ብለሽ እንትን ትያለሽ እንዴ? ኧረ ይሄማ ትክክለኛ ነው። እውነቱን እኮ ነው። እህቱ እና ወንድሙ አልተረዱትም እንጂ ከዳኒ ጋር የሆነ ሚስጥር አላቸው። ይኸው አሁን እየተጋለጠ አይደል ሚስጥራቸው። እና ለማንኛውም ድራማችሁ መቼ እንደሚያልቅ አናውቅም። እኔ ግን በጣም ነው ያስጠላኝ እግዚአብሔርን። እኔ ራሱ ሳየው በጣም ነው የዘገነነኝ። እንደው አንዳንዴ እንደው በስማም ሴት ባንሆንስ ብዬ ነው እንትን ያልኩት። ማለት የሆነ ትክክል የሰራሁ መስሎሽ እንደሆነ እኔ ትክክል ሰራሽ ብዬ አላስብም። ማለት የወረደ ነገር ነው የሰራሽው፣ የወረደ ከአንቺ የማይጠበቅ እኔ እንጃ። ከኔ ይጠበቃል ብለሽ እንደሆነ አትንትላት በይ። እንደዚህ አለባበስሽ ምናምን ራቆትሽን ሁለት ወንድ አስቀምጦ ምንድን ነው እንደዚህ መሆን? ስነ ስርዓት ያዥ እንጂ አንዳንዴ እኮ ባህላችንንም እንደው ብናከብር ትንሽ ጥሩ ነው። ሌላውን ተይውና እንደው ትንሽ ለእንትን ላይምሮሽ እንኳን ለልጅሽ እንትን ነገ ልጅ ሲያድግ ምንድን ነው የሚለኝ ማለት እኮ አለ እና ትክክል ነሽ ብዬ አላስብም።
ትክክል ነሽ ብዬ አላስብም። ሩታ እንግዲህ ትክክል ተሆንሽ እነ ትክክል ይንገሉሽ እንጂ እኔ ትክክል ነሽ ብዬ አላስብም። ማለት እየወለደ እየጠፋ ነገር ነው የሰራሽው። ዕቃ ማሳጠብ የልጅሽን አባት እንዴ! ምን ሆነሽ ነው? ምን ሆነሽ ነው? አሳልፈሽ እኮ ለእንትን ሰጠሽው ማለት ነው እንዴ! ምን ነው አንቺ የሚያረግሽን አሳጣሽ? ከሱ ቤት ተዘፍዝፈሽ ይህን ያህል? አረ ጥሩ አይደለም። ስማ በጣም ነው የሚደብረው። በጣም በጣም ሰውን ለማስታረቅ እሺ፣ ግን አንቺ ፋይል እንዴት ነው ለሌላ ሰው አሳልፈሽ የምትሰጪው? እንዴት ነው የባልሽን ገበና ፋይልሽን አውጥተሽ ለዳኒ የምትሰጪው? እኔ በጣም ነው የገረምሽኝ። የራስሽም እኮ ገበና ነው ራቁት እንትን ብለሽ እንትን ያልሽው የራስሽም ገበና ነው የታየው፣ የሱ ብቻ አይደለም። ስለዚህ እንዴት ነው ለዳኒ ራቁት ፎቶ የምትሰጪው አንቺ? እንዴት ነው? እኔ ነገ ምን ይመጣብኛል ብለሽ አታስቢም እንዴ? አረ የዚህን ያልማ አሁን እንዴ በሰው ላይማ አትጫወቱ። በጣም እኔ እንጃ፣ በጣም ነው የሆነ የተበከለ ነገር ነው የሰራችሁት ማለት ነው። የተበከለ ወጣ ያለ እኔ እንጃ። እኔ ዛሬ እህቱ ነገ መልስ መስጠት አለባት ብዬ ነው። ቤተሰቦቹ ነገ አብደው እንደሚመጡ እርግጠኛ ነኝ። በነገው ቪዲዮ እናንተ ጠብቁ። በጣም ዳኒ ራሱ እኔ እንጃ፣ ወንድሙ የሚለቀው አይመስለኝም፣ የሚያብልሽ ወንድም ማለት ነው። ዳኒ እኔ እንጃ። ዳኒ እንደዚህ አንተ እንትለላለሁ ብለህ ያመጣሃቸው ነገሮች ለአንተው ጣጣ እንዳይሆኑ ማለት ነው። ማለት ቤተሰቦቹ እንግዲህ ጋሽዬም ባለፈው እንዴት ከጫፍ ከልዬ እንዳደርስ ብለው ነው እንትን ብለውት፣ አሁንም ይሄ ሁሉ ነገር በጣም ይደብራል። በጣም ነው የሚደብረው ዳኒ። በጣም የምታረገው ነገር በጣም ነው እንትን ያለው። እኔ መጀመሪያ እንደውም ተደስቶ በቃ በሰላም ሊቀበሉት ነው ብዬ ምናምን ደስ ብሎ ነበረ። ማለት የሆነ የሚያስታልቅ ነገር መስሎ ነበረ እንደዛ ካወራራቸው ምናምን። ከዛ ግን የዛሬ ራቁት ፎቶ ምን ከሰው የበለጠ ይዟል እንዴ? እሱ በቃ አለቀ። አስክላላረገችው ነገር አሁን ደግሞ ከዳኒ ጋር ጊዜሽ ካብልሽ ጋር ነው ያረገዝኩት እንዳትዪ እንጂ የረብስ ማሙል በመንፈስ ቅዱስ የራስሽም ገበና እኮ ነው የወጣው። የእሱ ብቻ ገበና እኮ አይደለም የወጣው። ይኸው ተለጥፎላችሁ ተለቀቀ ፎቶ። ኧረ ወይኔ! ምን ሆነሽ ነው አንቺ ግን? ስማ በቃ ማሳጠብ ምናምን የሆነ በቃ የሚያረግሽን አሳጣሽ። ኧረ አንቺ ደግሞ ገነነ ያንቺ ስባሳ። እና ዳኒ ደግሞ አበዛው በጣም እንጃ። በጣም የሆነ በቃ የወረደ ነገር ነው ራሴ የሰራኸው ማለት ነው። እኔስ ምን ይመጣብኛል ብለህ ወንድ ሆነ በወንድ ላይ እንትን ማለት እንትን ማለት የለብህም ብዬ ነው እንትን የምለው ማለት ነው። እና ከባድ ነው እንደዚህ ይቻላል በኋላ ከባድ ነው። እኔ እንጃ ከባድ ነው። እኔ ጉድ እኮ ነው የረዳ ነገር። የዘንድሮስ ባሰ አለ። አይን አወጣችሁ። አይን አውጥታችሁ ቁጭ ያላችሁ እንጃ። ስማ በጣም ሊከብድኝ እግዚአብሔር በጣም ነው ወደ በቃ ቃስ ያሳጠቡት ምናምን ገና ቤት ታጠዳለህ፣ ገና እንደዚህ ታደርጋለህ። ኧረ ዳኒ ተው እንጂ
ወንድ አይደለህ እንዴ? ወንድ እኮ ነው። ምን ነው አንተ በእኔም ይመጣል ብለህ እንትን በል እንጂ የሌለ ነገር ነው የምትሰሩት። ወይ እኔ እንጃ። እኔ ደህና ነገር ሰርታችኋል ብዬ አላስብም። ለማንኛውም የራሳችሁ ጉዳይ ነው። እኛ ምን አገባን? ዞራችሁ ነገ ትገናኛላችሁ ብለን እናስባለን። ነገ ትገናኛላችሁ ብለን እናስባለን ማለት ነው እንጂ እንደዚህ አይነት ነገር የሚቀጥል አይመስለኝም። ይሄን እላችኋለሁ ውድ ቤተሰቦች በጣም ነው የሚደብረው። ግን በጣም ነው ያስጠላኝ። የራሱ ፎቶውን ሳይ ቁሞ ዕቃ ሲያሳጥበው ደግሞ አፍንጫውን ብለዋተድም ለምን አያወጣውም? እኔ ምን አገባኝ? እውነቴን ነው የምላችሁ። ለምን አያወጣውም? ያውጣው እኔ ምን አገባኝ? ለማንኛውም ሸለክ እያደረጋችሁ አበረታቱ። እኛ ምን አገባ? ቅሌት ነው። አንተ እኮ ራስህ እየተጎተትክ የሄድክባቸውን ታዲያ ምን ያደርጉ? እየተጎተትክ ባተር ኑሮ እንትን አትልም ነበር። ስለዚህ እየተጎተትክ የሄድከውን ያው ያዙ ማለት ነው። ያዙ